አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ ሌላኛውን ክፍል ማለት ነው ስለ አልባሳቶችና እንዲሁም ተቃራኒ ቃላቶች እንግሊዘኛ በአማርኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻው ድረስ ተከታተሉ። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየጊዜው ለቃችሁ ቪዲዮዎች ማግኘት ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት እንሰጣለን በግሩፕም ሆነ በግል መማር የምትፈልጉ። ከዚህ በተጨማሪ ደግሞ ቅዳሜና እሁድ የነፃ ትምህርት እንግሊዘኛ በአማርኛ መማር ለምትፈልጉ ብቻ በቴሌግራማችን በዚህ ስልክ ቁጥር ቅዳሜና እሁድ ደግሞ በነፃ ትምህርት የምንሰጥ ይሆናል። እናንተ ቴሌግራምና ወይም ኢሞ ሃይ ማለት ብቻ ነው የሚጠበቅባችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። ስንጀምር እዚህ ጋር የጨጩ አራተኛ ፊደል ጫ አለ ማለት ነው። ከጫ ቀጥሎ የመሙ አራተኛ ፊደል ማ፣ ጫማ። ጫማ እንዴት ነው አማርኛ በእንግሊዝኛ የሚጻፈው? ለጨጩ ሲና ኤች ዋና ፊደል ነው። አራተኛ ፊደል ስለሆነ ጫ አናባቢው ኤ ይሆናል። ስለዚህ ጫ የሚጻፈው ሲኤችኤ። ማ ደግሞ ለመሙ ኤም ነው የሚወከለው። ማ አራተኛ ፊደል ስለሆነ አናባቢው ኤ ይሆናል። ምንጊዜም የአራተኛ ፊደል አናባቢ ኤ ስለሆነ ስለዚህ ኤምኤ ማለት ነው። ስለዚህ ጫማ ሲጻፍ ሲኤችኤ ኤምኤ፣ ሲኤችኤ ኤምኤ። ወደዚህ ጋር ስንመጣ የለሉ ስድስተኛ ፊደል ል አለ፣ የበቡ ስድስተኛ ፊደል ብ አለ። ል ብ፣ የሰሱ ስድስተኛ ፊደል ስ፣ ልብስ ልብስ። እንደምታዩት ል ስድስተኛ ፊደል፣ ብ ስድስተኛ ፊደል፣ ስም ስድስተኛ ፊደል ናቸው። ስለዚህ ስድስተኛ ፊደሎች ምንጊዜም ቢሆን አናባቢ አይኖራቸውም ማለት ነው። ስለዚህ ል ኤል ብቻ፣ ብም ቢ ብቻ፣ ስም ኤስ ብቻ ይሆናል። ሁሎቹም ስድስተኛ ፊደል ስለሆኑ ልብስ ሲጻፍ እንደዚህ ነው ማለት ነው። ኤል ቢ ኤስ ይሆናል ማለት ነው። እሺ ወደዚህ ጋር ስንመጣ የቀቁ መጀመሪያ ፊደል ቀ አለ፣ የመሙ ሶስተኛ ፊደል ሚ አለ፣ ቀሚ። የሰሱ ስድስተኛ ፊደል ስ አለ፣ ቀሚስ። እንደምታዩት ቀ የመጀመሪያ ፊደል ነው። ለቀቁ የሚወክለው ኪው ነው። አንዳንዶች ሲጽፉ ኬ ሊያደርጉት ይችላሉ። ኬ ሊጽፏት ይችላሉ ማለት ነው። ይሄ ግን በተለምዶ ነው እንጂ ትክክል አይደለም። በተለምዶ እንደዚህ የለመዱ ስለሆኑ ነው። እሺ ስለዚህ ለቀቁ ኪው ነው የሚሆነው የመጀመሪያ ፊደል ስለሆነ ኪው ኢ። ቀጣይ ሚ አለ፣ ለመሙ ደግሞ ኤም አለ። ሶስተኛ ፊደል ስለሆነ አናባቢው ለሶስተኛ ፊደል አይ ነው የሚሆነው። ኤም አይ። ስ ስድስተኛ ፊደል ነው፣ ኤስ ብቻ። ለመጀመሪያ ፊደል ኢ ነው አናባቢው የሚሆን፣ ለሁለተኛ ፊደል ዩ ነው፣ ለሶስተኛ ፊደል አይ ነው፣ ለአራተኛ ኤ ነው፣ ለአምስተኛ አይ እና ኢ ነው፣ ለስድስተኛ የለውም። እንዲሁም ለመጨረሻው ፊደል አናባቢ ኦ ነው የሚሆን። ይሄን ህግ መቼም እንዳትረሱ። ስለዚህ ቀሚስ ስትጻፍ ኪው ኢ ኤም አይ ኤስ ይሆናል ማለት ነው። ቀሚስ። እዚህ ጋር ስንመጣ የሰሱ ሁለተኛ ፊደል ሱ አለ፣ የረሩ ሶስተኛ ፊደል ሪ አለ። ሱሪ ለሚለው ለሰሱ ኤስ ነው የሚሆን። ሁለተኛ ፊደል ስለሆነ አናባቢው ዩ ነው የሚሆን። ኤስ ዩ ሆነ ማለት ነው። ሪ ስንል ደግሞ ለረሩ አር ነው የሚሆነው። ሪ ሶስተኛ ፊደል ስለሆነ አናባቢው አይ ነው የሚሆነው ማለት ነው። ስለዚህ ሱሪ ሲጻፍ ኤስ ዩ አር አይ ይሆናል ማለት ነው። ሱሪ በዚህ መልኩ ይጻፋል። እሺ ወደዚህ ጋር ስንመጣ የከኩ አራተኛ ፊደል ካለ፣ የለሉ ስድስተኛ ፊደል ል አለ፣ ካል የሰሱ ሶስተኛ ፊደል ሲ አለ። ካልሲ። ካ ይኸው ለከኩ ኬ ነው የሚወከለው። አራተኛ ፊደል ስለሆነ ካ የሚለው ፊደል አናባቢው ኤ ነው። ኬኤ። ል ስድስተኛ ፊደል ነው፣ ኤል ብቻ። ሲ ለሰሱ ኤስ ነው፣ ሶስተኛ ፊደል ስለሆነ አናባቢው አይ ነው። ስለዚህ ካልሲ ሲጻፍ ኬኤ ኤል ኤስ አይ፣ ኬኤ ኤል ኤስ አይ ይሆናል ማለት ነው። ካልሲ በዚህ መልኩ ይጻፋል። ወደዚህ ጋር ስንመጣ የቀቁ ሁለተኛ ፊደል ቁ፣ የመሙ ስድስተኛ ፊደል ም፣ ቆም። የጠጡ አራተኛ ፊደል ጣ፣ ቆም ጣ። ቁምጣ። ለቀቁ ኪው ነው ብለናል። ሁለተኛ ፊደል ስለሆነ አናባቢው ዩ ነው። ኪው ዩ።
ም ደግሞ ለመሙ ኤም ነው። ም ስድስተኛ ፊደል ስለሆነ አናባቢ የለውም ኤም ብቻ። ጣ ለሚለው ደግሞ ለጠጡ ቲ ነው። ለጠጡ ልክ እንደ ተቱ ተመሳሳይ ነው። ቲ ነው አራተኛ ፊደል ስለሆነ አናባቢው ኤ ይሆናል ማለት ነው። ስለዚህ ቁምጣ ስንጽፍ ኪዩ ኤም ቲ ኤ። ይሄ ታ አድርጋችሁ ማንበብ ቻላችሁ። ቁምታ ስትሉ ፈረንጆች እንደዚህ ስለሆነ የሚያነቡት አሁን ቢጻፍ ይመጣላቸዋል። እነሱ ጣ ማለት ስለማይችሉ ነው ማለት ነው። ለእናንተ ሀሳቡ ይመጣላቸዋል። እዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ፣ የቀቁ መጀመሪያ ፊደል ቀ፣ መቀ፣ የበቡ መጀመሪያ ፊደል በ፣ መቀበ፣ የለሉ ስድስተኛ ፊደል ል አለ። መቀበል መቀበል። እንደምታዩት እስከ በ ያሉት የመጀመሪያ ፊደል ናቸው። ስለዚህ አናባቢያቸው ኢ ነው የሚሆነው ማለት ነው። መ ለሚለው ኤም ኢ የመጀመሪያ ፊደል ስለሆነ፣ ቀ ለሚለው ኪው ብለን ኢ ኪው ኢ፣ በስንል ቢ አድርገን ቢኢ ቢኢ፣ ል ስድስተኛ ፊደል ስለሆነ ኤል ብቻ። ስለዚህ መቀበል ስንጽፍ ኤም ኢ ኪው ኢ ቢኢ ኤል። ኢ የመጀመሪያ ፊደል መሆናቸውን ነው የሚያመለክተው ማለት ነው። ወደዚህ ጋር ስንመጣም መስጠት ሚላለ መስጠት። መ የመጀመሪያ ፊደል ስለሆነ ኤም ኢ፣ ስ ስድስተኛ ፊደል ነው ኤስ ብቻ አናባቢ አይኖረውም። ጠ ቲ ኢ ጠ የመጀመሪያ ፊደል ስለሆነ ት የሚለው ደግሞ ስድስተኛ ፊደል ነው አናባቢ አይኖረውም ቲ። ስለዚህ መስጠት የሚለው ሲጻፍ ኤም ኢ ኤስ ቲ ኢ ቲ ይሆናል ማለት ነው። እሺ ወደዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ። የጠጡ አራተኛ ፊደል ጣ አለ። መጣ። መ ለሚለው ኤም ኢ ነው የመጀመሪያ ፊደል ስለሆነ። ጣ ለሚለው ለጠጡ ቲ ነው አራተኛ ፊደል ስለሆነ አናባቢው ቲ ኤ ይሆናል ማለት ነው። ስለዚህ ኤም ኢ ቲ ኤ መጣ ሲጻፍ እንደዚህ ነው ማለት ነው። እዚህ ጋር የሃሁ አምስተኛ ፊደል ሄ አለ። የደዱ መጀመሪያ ፊደል ደ አለ። ሄደ። ለሃሁ ኤች ነው የሚሆነው። አምስተኛ ፊደል ስለሆነ አይና ኢ አናባቢ ይሆናል። ደ ለሚለው ለደዱ ዲ ነው የመጀመሪያ ፊደል ስለሆነ አናባቢው ኢ ነው። ስለዚህ ሄደ ሲጻፍ ኤች አይ ኢ ዲ ኢ ይሆናል ማለት ነው። እዚህ ጋር ስንመጣ የከኩ ስድስተኛ ፊደል ክ፣ የከፉ ስድስተኛ ፊደል ፍ፣ የተት ስድስተኛ ፊደል ት። ሶስቱም እንደምታዩቸው ስድስተኛ ፊደል ናቸው። ክ ፍ ት። ስለዚህ እነዚህ ምንም አናባቢ አይኖራቸውም። ለክ ኬ፣ ለፍ ኤፍ፣ ለት ቲ ማለት ነው። ኬ ኤፍ ቲ። ክፍት ሲጻፍ እንደዚህ ነው። እዚህ ጋር ደግሞ ዝግ የሚለውም ዝ ስድስተኛ ፊደል ነው። ግ ስድስተኛ ፊደል ነው። አናባቢ አይኖረውም። ዝ ለሚለው ዜድ፣ ግ ለሚለው ጂ። ዝግ የሚለው በዚህ መልኩ ይጻፋል ማለት ነው። ውድ የጥናት ተከታታዮች የዛሬ ቪዲዮ ይህን ይመስል ነበረ። እንደነገርኳችሁ በቪዲዮ ግራ ላይ ጋባ ስለሚችል ሞር ደግሞ እንደዚህ በኦንላይን ትምህርት መገኘት የተሻለ ስለሚሆን ከስር ባስቀመጥኩላችሁ ስልክ ቁጥር ቅድም ሃይማኖታችሁን አትርሱ። ኢሞና ቴሌግራም እንዲሁም ዋትሳፕ። ለዛሬው እዚህ በቀናል። ሰላም